ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የኦዲት ግኝት በተገኘባቸው ሴክተር ተቋማት ላይ ግምገማ ማካሄድ ጀምሯል። በክልሉ ምክር ቤት ቋሚ ኮሚቴ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ ሳኒ በወቅቱ እንደገለጹት የኦዲት ግኝት በሚታይባቸው ተቋማት ላይ የማስመለስ ማስረጃዎችን የማሟላት ስራዎች በትኩረት መስራት እንደሚገባ ጠቁመዋል። ይህንን አሟልተው በማይገኙ ሴክተር ተቋማት ላይ የሚመለከተው አካል አስፈላጊውን እርምጃና ተጠያቂነት እንደሚያረጋግጥ አክለዋል። መንግስት የህብረተሰቡን ተጠቃሚነት ለሚያረጋግጡ ዘርፈ ብዙ ስራዎች የሚመድበው በጀት በአግባቡና በስርዓት ለታለመለት ዓላማ እንዲውል ክትትልና አስፈላጊው ድጋፍ እየተደረገ መሆኑንም ገልጸዋል። በዚህም ተቋማት በጀት አጠቃቀማቸውን ግልጽና በተጠያቂነት እሳቤ መጠቀም እንደሚገባ አስገንዝበዋል። የኦዲት ግኝት የተገኘባቸው ሴክተር ተቋማት በተቀመጠላቸው የጊዜ ገደብ አስፈላጊውን ማስረጃ እንዲያቀርቡና ያቀረቡትም ተቋማት የኦዲት ግኝቱን ለማሰረዝ ያላቀረቡትንም ተጠያቂ ለማድረግ የተዘጋጀ መድረክ መሆኑንም አብራርተዋል። ዘገባውን ገዛኝ አራጌን ያደረሰን። በክልሉ ከ263 ሺህ በላይ ዜጎች የብሔራዊ መታወቂያ መመዝገባቸውን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ አስታወቀ። በተያዘው በጀት ዓመት የመጀመሪያ 6 ወራት 100 ሺህ ዜጎችን ለመመዝገብ ታቅዶ እየተሰራ መሆኑንም ኤጀንሲው ገልጿል። ተጨማሪ ያለን በክልሉ 263 ሺህ በላይ ዜጎች የብሔራዊ መታወቂያ መመዝገባቸውን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ ዋና ዳይሬክተርና የብሔራዊ መታወቂያ አስተባባሪ አቶ አርሰናል አብዲ ገልጸዋል። እንደ ሀገር እስካሁን ባለው ሂደት 29 ሚሊዮን ዜጎች ለብሔራዊ መታወቂያ መመዝገባቸውንና በበጀት ዓመቱ ማጠቃለያ ድረስም 90 ሚሊዮን ለማድረስ ታቅዶ እየተሰራ መሆኑን ጠቁመዋል። ይህንን ለማሳካት እንደ ክልል በበጀት ዓመቱ የመጀመሪያ 6 ወራት 100 ሺህ ዜጎችን መመዝገብ እንደሚጠበቅባቸው አቅጣጫ ተቀምጦ ሰራ እንደሚገኝም ጠቁመዋል። የምዝገባ ሂደቱን ለማሳለጥም በገጠርና በከተማ ባለሙያዎችን በመደብ በቀን ከ50 በላይ ዜጎችን የመመዝገብ እቅድ ለማሳካት እየሰራን ነው ብለዋል። የፋይዳ ዲጂታል መታወቂያ ለአንድ ሰው አንድ ማንነት እንዲኖረው በማስቻል መረጃዎችን ለማጥራት የተለያዩ ማጭበርበሮችን ለማስወገድና ሌሎች ዘርፈ ብዙ ጠቀሜታዎችን መገንዘብ ይገባል ይላሉ አቶ አርሰላን። መታወቂያው ከ5 ዓመት በላይ ላሉ ዜጎች ሁሉ የሚሰጥ በመሆኑ በትምህርት ቤቶች በዘመቻ መልኩ ጭምር እየሰራን ነው ብለዋል። በአሁኑ ወቅት አንዳንድ አገልግሎቶች ካለ ብሔራዊ መታወቂያ የማይስተናገዱበት ሁኔታዎች መዘርጋታቸውን የጠቆሙት ዋና ዳይሬክተሩ በቀጣይ አብዛኛው አገልግሎቶች ላይ እንደ ቅድመ ሁኔታ የሚጠየቅበት አግባብ መፈጠሩ ስለማይቀር ህብረተሰቡ ከወዲሁ በመመዝገብ የአገልግሎቱ ተጠቃሚ እንዲሆኑ መልእክታቸውን አስተላልፈዋል። የህግ ታራሚዎች የአእምሮ ጤና የማህበራዊና ስነልቦናዊ ድጋፍ እንዲያገኙ ለማስቻል እየሰራው ነው ሲል የክልሉ ማረሚያ ኮሚሽን አስታወቀ። በሐረሪ ክልል ማረሚያ ኮሚሽን ለሚገኙ አፍላ ህግ ታራሚዎች የአእምሮ ጤናና የማህበራዊ መስተጋብር ላይ ያተኮረ ስልጠና እየተሰጠ ይገኛል። አዩብ ካዛሊ
የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ከሐረር ኤስኦኤስ ግብረሰናይ ድርጅት ጋር በመተባበር በክልሉ ማረሚያ ኮሚሽን ለሚገኙ እድሜያቸው ከ18 ዓመት በታች ለሆኑ የህግ ታራሚዎች ስልጠና እየሰጠ ይገኛል። በስልጠናው መርሃ ግብር ላይ የተገኙት የሐረሪ ማረሚያ ፖሊስ ኮሚሽን ኮሚሽነር አቶ አድናን አህመድ የስልጠናው ዋና ዓላማ የህግ ታራሚዎችን ስነ ልቦናዊና ማህበራዊ መስተጋብር ማሻሻል ላይ ያተኮረ መሆኑን ገልጸዋል። የህግ ታራሚዎች ከፈጸሙት ወንጀል ተጸጽተውና የእስር ጊዜያቸውን አጠናቀው ወደ ማህበረሰቡ በሚቀላቀሉበት ጊዜ የሰላም የልማትና የአብሮነት ኃይል ሆነው እንዲወጡ የስነ ልቦና ዝግጅት ማድረግ ይኖርባቸዋል ብለዋል። ከዚህም በተጨማሪ የህግ ታራሚዎች በቀደመው ጥፋታቸው የጎዱትን ማህበረሰብ ለመካስ አሁን ላይ ካሉበት የስነ ልቦና ቀውሶች መላቀቅ እንዳለባቸው ጠቅሰው ከስልጠናው መጠናቀቅ በኋላ ከሰልጣኝ ታራሚዎች የባህሪ ለውጥ ማምጣት እንደሚጠበቅባቸው አስገንዝበዋል። በክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቂያ ዳይሬክቶሬት ዳይሬክተር የሆኑት ወይዘሮ ኦሪት አብዲ በበኩላቸው የህፃናትን መብትና ደህንነት በማስጠበቅ ረገድ ቢሮ ከባለድርሻ አካላት ጋር በርካታ ስራዎችን እየሰራ እንደሚገኝ ገልጸዋል። ከዚሁ ጋር በተያያዘም በዛሬው ዕለት በሐረሪ ማረሚያ ፖሊስ ኮሚሽን የሚገኙ እድሜያቸው ከ18 ዓመት በታች ለሆኑ አፍላ የህግ ታራሚዎች የአእምሮ ጤና፣ የማህበራዊና ስነልቦናዊ ድጋፍ እንዲያገኙ ለማስቻል የታለመ ስልጠና እየሰጡ እንደሚገኙም ዳይሬክተሩ አብራርተዋል። በሐረሪ ማረሚያ ፖሊስ ኮሚሽን ለህግ ታራሚዎች እየተሰጠ የሚገኘው የማህበራዊና ስነልቦናዊ ድጋፍ ስልጠና መርሃ ግብር ለሁለት ተከታታይ ቀናት የሚሰጥም ይሆናል። ምርትና ምርታማነትን በማሳደግ ብልጽግናን በቤተሰብ ደረጃ ለማረጋገጥ በትኩረት እየተሰራ መሆኑን የድሬ ጠያራ ወረዳ አስታወቀ። አርሶ አደሩን ተጠቃሚ የሚያደርጉ የተመረጡ የሰብል አይነቶችን ለማምረት እየተሰራም እንደሆነ ገልጿል። ዘገባው የጀሪዳ አህመድ ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች። ምርትና ምርታማነትን በማሳደግ ብልጽግናን በቤተሰብ ደረጃ ለማረጋገጥ በትኩረት እየተሰራ መሆኑን የድሬ ጠያራ ወረዳ ግብርና ጽሕፈት ቤት አስታወቀ። በወረዳው የአርሶ አደሮች ማሰልጠኛ ማዕከል አርሶ አደሩን ተጠቃሚ የሚያደርጉ ስራዎች እየተሰሩ መሆኑን የድሬ ጠያራ ወረዳ የግብርና ልማት አስተባባሪ አቶ ረመዳን አልዩ ገልጸዋል። በወረዳው የግብርና ቤተ ሙከራ ማዕከል ውስጥ እንደ ስንዴ፣ ማሽላና በቆሎ የመሳሰሉ 10 ለአካባቢው የአየር ንብረት ተስማሚ የሆኑትን ሰብሎች ለመለየትና ለአርሶ አደሩ ለማድረስ የተለያዩ ስራዎች እየተሰሩ መሆኑንም ተናግረዋል። በወረዳው አርሶ አደሩን በቤተሰብ ደረጃ ብልጽግናን ለማረጋገጥ ሰፊ ስራ እየሰራ መሆኑንም ተናግረዋል። ቶኮ ካዮን በዳይና ለሚለፊቱ ዳፊ ዋናው ዓላማ የዜጎች ብልጽግና ማረጋገጥ ሲሆን ሁለተኛው ደግሞ አርሶ አደሩ የሚያስፈልገውን በቅርብ እንዲያገኝ ማረጋገጥ ነው። ሌላኛው ደግሞ በስራ ውስጥ የተለያዩ ወጪዎችን ማስወገድ ነው። አከባሲ አዳዳት ይንሳጥላምነፊ አቶ ረመዳን አክለውም የክልሉ ግብርናና ልማት ቢሮ ከፈዲስ ግብርናና ምርምር ማዕከልና ከሀሮማያ ዩኒቨርሲቲ ጋር በመተባበር ለግብርና ባለሙያዎችና ለአርሶ አደሮች ስልጠና እየሰጠ መሆኑንም ገልጸዋል። ጀልቀበ ገረዋን ከናተ ሶል ህንዴምን ድሮ ለእንጂ ከንፈለቱ ይጅራ ቃው ድሚላለት ወል እንታሜ ፈከኛ ቢሮ ቆና ወደዚህ ከመግባት በፊት ከሚመለከታቸው ከክልሉ የግብርና ቢሮና ከሀሮማያ ዩኒቨርሲቲ ጋር በመተባበር ለባለሙያዎቹ ስልጠና ይሰጣል። በመጀመሪያ ወደ አርሶ አደር ከመውረዳቸው በፊት ከመሬት ዝግጅት ጀምሮ አንድ በአንድ ለባለሙያው ለአርሶ አደሩም ስልጠና ይሰጣቸዋል። ይህም በዚህ ማዕከል ውስጥ እንደ ማሳያ ይከናወናል። ለምሳሌ 10 የስንዴ ዝርያዎች እዚህ ሙከራ እየተደረገ ነው። ኦናምቡላ ሞዴል ታን አሰለንጂ ፍለቱ በድሬ ጠያራ ወረዳ የግብርና ማሰልጠኛ ማዕከል ኃላፊ ወይዘሮ ሙኒራ ዩኒስ አርሶ አደሮች ራሳቸውን በምግብ ከመቻል አልፈው ምርቶችን ለገበያ እንዲያቀርቡ ትኩረት ተሰጥቶ እየተሰራ መሆኑንም ተናግረዋል። ወረዳው ቀደም ሲል የሚታወቀው በጫት ነው። በዚህ ዓመትና ባለፈው ዓመት ደግሞ በፍላጎት በመነሳሳት በአትክልት ምርት ድንች፣ ማሽላና ስንዴ እያመረትን ነው። ራስን ከመቻል አልፈን ወደ ከተማው ለመውሰድም ደርሰናል። በማዕከሉ ሙከራ እየተደረገበት ያሉ የተመረጡት ዘሮች በአመት 3 ጊዜ ለማምረት የሚያስችሉ መሆናቸውንም ገልጸዋል። ማሊ ተከፋ ቀመዲ ተነፍጫሱ አርሶ አደሩ ተጠቅሞ በአጭር ጊዜ ውስጥ በአመት 2 ጊዜ ማምረት የሚችለውን ስንዴ እየዘራ ነው። በዚህም መልክ አተር መዝራት፣ በሚቀጥለውም የድንች ከዛም ስንዴ መዝራት ይችላሉ። ብዙ ውሃ ሳይፈልግ ማምረት ይቻላል። የወረዳው አርሶ አደሮች ምርትና ምርታማነትን በማሳደግ ተጠቃሚነታቸውን ለማስፋት የሚከናወነው የተቀናጀ ተግባር ተጠናክሮ እንደሚቀጥልም ተመላክቷል።
ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዕለታዊ የአማርኛ ቋንቋ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ምርጫ ቦርድ 7ኛው ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጠ። በሌላ ዜና ፋይዳ መታወቂያ ዲጂታል ኢኮኖሚን ለመገንባት ትልቅ አቅምን ይፈጥራል ሲሉ የብሔራዊ መታወቂያ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ ገለጹ። እሌንሽ መልስ እኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት መስጠቱን አስታውቋል። ቦርዱ ቀደም ሲል የታዛቢዎችን የምዝገባ ሂደት ቀልጣፋ፣ የመረጃ አደረጃጀቱንም ዘመናዊ ለማድረግ ያለመ የግንዛቤ ማስጨበጫ ስልጠና 7ኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች መስጠቱ ይታወሳል። ፋይዳ መታወቂያ ዲጂታል ኢኮኖሚን ለመገንባት ትልቅ አቅም ይፈጥራል ሲሉ የብሔራዊ መታወቂያ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ ገልጸዋል። ለሁሉም የህብረተሰብ ክፍል የብሔራዊ መታወቂያ ተደራሽነትን ለማረጋገጥ ያለመ የሴቶች ንቅናቄ መካሄድ ጀምሯል። አቶ ዮዳሄ በዚህ ወቅት እንዳሉት የዲጂታል መታወቂያ ስርዓቱ ተደራሽ የመሆንና የመታወቅ መብትን የሚያረጋግጥ በመሆኑ ሴቶችም ይህን መብታቸውን እንዲጠቀሙ እድል የሚሰጥ ነው። ፋይዳ መታወቂያ ዲጂታል በሆነ መንገድ አገልግሎቶችን ለማግኘት፣ ግብይት ለመፈጸምና የተለያዩ ተግባራትን ለመከወን አስቻይ ሁኔታ እንደሚፈጥር አስረድተዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከሬዲን በበኩላቸው የዲጂታል መታወቂያ ስርዓቱ ለሴቶች ኢኮኖሚያዊ መብት መረጋገጥ ትልቅ አስተዋጽኦ ያበረክታል ብለዋል። የማንነት መጭበርበርን በማስቀረት በህግ ፊት የመታወቅና ነገሮችን በራስ አቅም ለመከወን ለሴቶች እድል ይሰጣልም ነው ያሉት። በበጀት ዓመቱ ያለፉት 5 ወራት በኢትዮጵያ ኤሌክትሪክ አገልግሎት ዲጂታል የሙስና መረጃ ወይም ጥቆማ መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ መወሰዱ ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚ አቶ አንዋር አብራር የተወሰደው እርምጃ 10 የጽሁፍ፣ 37 የደሞዝ፣ 2 ከቦታ የማንሳት፣ 5 ስንብት መሆኑን አብራርተዋል። ከስራ እንዲሰናበቱ የተደረጉት ሰራተኞች በስነ ምግባር ጥሰት ምክንያት መሆኑንም ለኢዜአ ተናግረዋል። ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራሮችን ለመታገል ተቋሙ እያደረገ ያለውን ቁርጠኝነት ያሳያል ብለዋል። ተገልጋዮች እንዲሁም ሌሎች ባለድርሻ አካላት መሰል ችግሮችን ሲመለከቱ በመጠቆም የበኩላቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። በድሬዳዋ በመከናወን ላይ የሚገኘው ሁለተኛው ዙር የኮሪደር ልማት ስራ የከተማዋን ታሪክና ቅርሶች በጠበቀና አጉልቶ በሚያሳይ መልኩ መከናወን እንደሚገባ አፈጻጸሙ በተገመገመበት ወቅት ተገልጿል። የኮሪደር ልማት ስራው ከፍተኛ የስራ ዕድል መፍጠር የቻለ መሆኑ በመድረኩ የተገለጸ ሲሆን በተለይም ለከተማው ውበትና ድምቀት በጨመረ መልኩ ወጥ የቀለም ቅብና የግንባታ ግብዓቶች መጠቀም እንደሚገባም ተገልጿል። ከከተማ ኮሪደር ልማት ስራው ጋር በተያያዘ መልኩ ለከተማ ጽዳት ስራም ከፍተኛ ትኩረት መስጠት እንደሚገባ በመድረኩ የተገለጸ ሲሆን በተለይም 20 ሜትር ራዲየስ የመኖሪያ ቤቶች እንዲሁም 50 ሜትር ራዲየስ የግልና የመንግስት ተቋማት ዙሪያቸውን እንዲያጸዱና የአረንጓዴ ልማት ስራን እንዲተገብሩ በማድረግ የኮሪደር ልማት ስራን በዘላቂነት ማስጠበቅ ይገባል ተብሏል። ከኮሪደር ልማት ስራ ጋር በተያያዘ የሚከናወኑ ተግባራት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባስቀመጡት አቅጣጫ መሰረት የከተሞቻችንን ውበት በሚያጎላ መልኩ ሊተገበር እንደሚገባ የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ምክትል እንዲሁም የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ሻኪር አህመድ በመድረኩ ማጠቃለያ ላይ ተናግረዋል። በመድረኩ ላይ ባለድርሻ የሴክተር የወረዳ እንዲሁም የሚመለከታቸው የፌዴራል ተቋማት ተሳትፈውበታል። ዘገባው የድሬዳዋ የመንግስት ኮሙኒኬሽን ቢሮ ነው። የውጭ ዜና በሞሮኮ በተከሰተ የጎርፍ አደጋ ቢያንስ 37 ሰዎች መሞታቸው ተነገረ።
በሞሮኮ በጣለው ከባድ ዝናብ የተነሳ በተከሰተው ጎርፍ በሳፌ ባህር ዳርቻ ክልል ቢያንስ 37 ሰዎች መሞታቸው ተዘግቧል። የአካባቢው ባለስልጣናት በደርዘን የሚቆጠሩ ሰዎች በሆስፒታል ውስጥ ሕክምና እየተደረገላቸው መሆኑን የተናገሩ ሲሆን ቢያንስ 70 የሚሆኑ ቤቶች በጎርፍ እንደተጥለቀለቁም ገልጸዋል። የሞሮኮ ባለስልጣናት የነፍስ አድን ፍለጋ ተልዕኮችን አሁን እየተከናወነ እንደሚገኝም ገልጸዋል። የአየር ንብረት ለውጥ ባለሙያዎች እንደሚሉት በሰሜን አፍሪካ ግዛት ውስጥ ለሚታየው ከፍተኛ የተፈጥሮ አደጋ የአየር ሁኔታ መዛባት አንዱ ምክንያት እንደሆነም ይገልጻሉ። ትራምፕ ቢቢሲ ላይ የ5 ቢሊዮን ዶላር የስም ማጥፋት ክስ ከፈቱ። ቢቢሲ ፕሬዝዳንቱን ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪውን ያቀርበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቢቢሲን በስም ማጥፋት ከሰሱ። ቢቢሲ ያስተላለፈው ዘጋቢ ፊልም ላይ ከተደረገው አርትወርክ ጋር በተያያዘ የ5 ቢሊዮን ዶላር ክስ መክፈታቸው ይፋ ተደርጓል። ቢቢሲ ስሜን አጥፍቷል፣ የንግድ ሕግንም ጥሷል ሲሉ ትራምፕ ተቋሙን በፍሎሪዳ ፍርድ ቤት ከሰዋል። የፓኖራማ ዘጋቢ ፊልም ከተደረገበት አርትወርክ ጋር በተያያዘ የተከፈተው ክስ የ5 ቢሊዮን ዶላር ነው። ቢቢሲ ትራምፕ ይቅርታ ቢጠይቅም ካሳ ለመክፈል አልተስማማም። ቢቢሲ መድሎና ስም ማጥፋት ተፈጽሟል የሚል ክስም አልተቀበለም። የትራምፕ ጠበቆችም ቢቢሲ የፕሬዝዳንቱ ስም እንዳጠፋና ሆን ብሎ ተንኮል አዘልና አሳሳች በሆነ መንገድ ንግግራቸው እንዳቀረበ ተናግሯል። ቢቢሲ ስላቀረበው ክስም እስካሁን ምላሽ አልሰጠም። በ2024 የአሜሪካ ምርጫ ከመካሄዱ አስቀድሞ ዘጋቢ ፊልሙ ከዩናይትድ ኪንግደም ተላልፏል። ባለፈው ወርም ትራምፕ ቢቢሲን እንደሚከሱም ገልጸው እንደነበር ይታወሳል። መክሰስ አለብኝ፣ አጭበርብረዋል፣ ካፌ የወጡ ቃላትን ለውጠዋል ብለዋል የቢቢሲ አጋሮች። እንደ አውሮፓውያን አቆጣጠር ጥር 6 2021 በካፒቶል ሂል ነውጥ ከመነሳቱ አስቀድሞ ትራምፕ ለደጋፊዎቻቸው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና የኮንግረስ አባላትን እናበረታታለን ብለዋል። ይህም ተናግረው ከ50 ደቂቃ በኋላ እንታገላለን፣ በእጅጉ እንታገላለን ሲሉም ይደመጣል። ዘጋቢ ፊልሙ ላይ ሁለቱ ንግግሮች አንድ ላይ ሆነው ወደ ካፒቶል እንሄዳለን፣ ጀግና ሴናተሮችና ኮንግረስ አባላት እናበረታታለን፣ እንታገላለን፣ በእጅጉ እንታገላለን በሚልም ቀርበዋል። የተደረገው አርትዖትም ነውጥን ለማነሳሳት ቀጥተኛ ጥሪ ያደረጉ በማስመሰል የተሳሳተ ትርጉም ሊሰጥ እንደሚችል ቢቢሲ አምኗል። ሆኖም ግን የስም ማጥፋት ክስ የሚያስከትል መሆኑንም አልተስማማም። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰናይ ጊዜ